ቄስ ነው እኔ መሆን የምፈልገው የነበረው። በየጧቱ ተነስቼ ቤተክርስቲያን ሳልሳለም ወደ ትምህርት ቤት አልሄድም። ቄስ ትምህርት ቤት ነው የተማርኩት ነው መልእክተ ዮሐንስ እነሱን ያጠናው ነው ያደግኩት። ጨርቆስ ልጅ ሆነ ጨርቆስ ቤተክርስቲያን ነው የምትሄደው። እናቴም አባቴም ኦርቶዶክስ ቤተክርስቲያን ውስጥ አማኞች ነበሩ። በቃ ለመላእክትም ጸልያለሁ፣ ለሁሉ ለማልጸልየው የለም። በ8 ዓመቴ ነው እናቴ የሞተችው። ጎረቤቶቻችን እርስ በርስ ይጣሉ። እነሱን ለማገላገል ስትሞክር ከዛ በጠርሙስ መታወት ደም ወደ ውስጥ ፈሶባት ህይወቷ ያልፋል። ለምን ጎዳና ላይ አልኖርም አልኩኝ። ቆሻሻ ነበርኩ፣ ገላይን አልታጠብኩም፣ እሸታለሁ፣ ልብሴ ቆሻሻ ነው። በዛ እድሜ መሸከም የሌለብኝን ነገር ተሸክሜ ነበረ። መራር የሆነ ሀዘን ውስጥ ነበርኩ for a long time። እናቴ መሞቷ አይቼዋለሁ በአይኔ። በአባቴ ሲንገላታ አይቼዋለሁ። ከሰው ተራ ሲወጣ የኔን አባት አይቼዋለሁ። እናቴን የገደሉ ሰዎች፣ አባቴ ላይ ክፉ ነገር ያደረሱ ሰዎች በጣም በድለውኛል። በእነሱ ምክንያት እኔ መራር ሰው ሆኛለሁ። እዛ አባቴ ሰፈር ሄድኩ። ቤታቸው ስገባ አሉ እናንተ እናቴን ገላችኋል፣ አባቴ እንደዚህ እና ማልቀስ ጀመርኩ ማለት ነው። ለካ የሀዘን መውጣት ነበረበት እና ደንግጠዋል። ቡና እየጠጡ ነበር ምናምን ቤት ውስጥና ግን ትንሽ ቆይቼ ለቅሶዬም ተቀየረ፣ ንግግሬም ተቀየረ። ይቅር ብያቸዋለሁ አልኩኝ እና ሊትራሊ አሳዘኑኝ። እነዛ ሰዎች በጣም አሳዘኑ እና በቃ ይቅር ብያቸዋለሁ ብዬ ለነሱ በጣም አሳዘኑኝ ነው የምልህ። እና እምባዬ ለእኔ ማዘን ወይም ለእናቴ ማዘኑን ትቼ በጣም የሚያሳዝኑ ሰዎች ናቸው። እኔ አሁን እግዚአብሔርን ስለማቅ ብዬ በህፃን ቋንቋ ብቻ ተናገርኳቸው፣ ይቅር ብያቸዋለሁ አልኳቸው። ከነሱ ቤት ስወጣ በቃ በጣም ንጹህ የሆንኩ መሰለኝ፣ የሆነ በንጹህ የታጠብኩ መሰለኝ። እኔ እንግዲህ በላይ ይባላለሁ። ልጅ ነኝ፣ የእግዚአብሔር ልጅ ነኝ። በጣም ደስ የሚለኝ አንዱ ነገር እሱ ነው። ስለ ራሴ ሳስብ የእግዚአብሔር ልጅነቴ በጣም ደስ ይለኛል። እንዲሁም ባል ነኝ። አንዲት ቆንጆ ሚስት አለችኝ። ከዛ አባት ነኝ። 2 ልጆች አሉኝ። አጎት ነኝ ለብዙ ልጆች። ወንድም ነኝ። እንዲሁም ጓደኛ ነኝ። የኢየሱስ ተከታይ ነኝ። ያው ስለ ራሴ ትንሽ ብነግርህ እኔ እንግዲህ ከእናት ከአባቴ ጋር ከወንድሞቼ ጋር የምንኖርበት ሰፈር ጨርቆስ የሚባል ሰፈር ውስጥ ነው የተወለድኩት እና የጨርቆስ ልጅ ሆነ ጨርቆስ ቤተክርስቲያን ነው የምትሄደው እና ያው እናቴም አባቴም ኦርቶዶክስ ቤተክርስቲያን ውስጥ አማኞች ነበሩ። እኔም አቴንቲቭሊ ቤተክርስቲያን የሚሄድ ልጅ ነበርኩ። ያው ከእናት ከአባቴ የወረስኩት ሃይማኖት ስለሆነ እሱ ደግሞ በጣም ኢምፖርታንት ነው ለኛ ባህል አይገስ እና የእናትና አባቴ ሃይማኖት ነው የምትለው እና አይ ቲንክ ትልቅ ያወረሱን ነገር እሱ ነው። በየጧቱ ተነስቼ ቤተክርስቲያን ሳልሳለም ወደ ትምህርት ቤት አልሄድም። ያው ቄስ ትምህርት ቤት ነው የተማርኩት። በእኛ ጊዜ ኬጂ ምናምን የሚባል ነገር አልነበረም፣ እድሜ እንዳትጠይቀኝ እና ቄስ ትምህርት ቤት ነው የተማርኩት። አቦጊዳ፣ አሁ፣ መልእክተ ዮሐንስ እነሱን እያጠናሁ ነው ያደግኩት። ከዛ ቤተክርስቲያን ሁሌ ነው የሚሄደው በቃ እና የሚገርም ነገር 120 የሚባል ፕሮግራም ጀመረ በቴሌቪዥን እና ሰው ቤት እየሄድን ነው ቴሌቪዥን የምናየው እና እሁድ ነው እና እኔ እሁድ ቤተክርስቲያን ሄጄ ከዛ ከሰዓት ቤተክርስቲያን ሄዳለሁ እና እናቴ በጣም በቃ ግራ ገባት ማለት ነው። እንዴት ነው ይሄ ልጅ ቴሌቪዥን የማያየው? ከወንድሞቹ ጋር ሄዶ ምንድነው የሚሰራው እዛ ቤተክርስቲያን? ከዛ እኔ ቤተክርስቲያን ሄጄ መዘምራን አዳራሽ ውስጥ ተሰብስበው ሲዘምሩ ሰማለው። በቃ ቤተክርስቲያን ውስጥ መዋል ደስ ይለኛል። ጨርቆስ ቤተክርስቲያን በጣም ደስ የሚል ግቢ ነው
እዛ ግቢ ውስጥ ሲሽከረከር ውላለሁ። ከቄሶች ጋር ከካህናት ጋር ከዲያቆናት ጋር እና በቃ ቄስ ነው እኔ መሆን የምፈልገው የነበረው። እዛ ቤተክርስቲያን ውስጥ በጣም ውል ነበር። እንዲሁም አንዴ እናቴ ግራ ገብቷት ወንድሜ ላከችው። ይሄ ልጅ ምንድነው የሚያደርገው እስኪ ተከታተለው ስትለው የመጀመሪያ ወንድማችን ነው እና መጥቶ ከሩቅ ነው የሚያየኝና አይን ለአይን ተገናኘን። ከዛ ምንድነው እዚህ የምትሰራው ሲል እና ላሳይህ ብዬ ሲዘምሩ አሳየዋለሁ። ከዛ ቄሶቹን አሳየዋለሁ ምናምንና እሱ መምጣት ጀመረና የሚገርም ነገር በኔ ምክንያት እሱ አሁን ዛሬ ቄስ ነው እና በኔ ምክንያት እኮ ነው አንተ ቄስ የሆንከው እለዋለሁ። ስለዚህ ያው የመጀመሪያዎቹ አመታቶቼ እንደዛ ነበሩ። ግን እናቴ ከሞተች በኋላ በ8 ዓመቴ ነው እናቴ የሞተችው። ጎረቤቶቻችን እርስ በርስ ይጣሉ። እነሱን ለማገላገል ስትሞክር ከዛ በጠርሙስ መታዋት ደም ወደ ውስጥ ፈሶባት ህይወቷ ያልፋል እና አባቴም በጣም ግራ ይጋባል። መካሰስም ይጀምራል፣ ኬዝም ይዘጋበታል እና ብዙ መከራ አሳለፍን ለብዙ አመታት። ግን ለ2 አመታት እኔ 2 ታናናሽ ወንድሞቼን ቴክ ኬር አደረግ ነበር። በቃ ብዙ ተስፋ መቁረጦች ነበሩ። ያው ቤተክርስቲያን እሄዳለሁ እንዳልኩ፣ ግን በቃ በልጅነቴ ብዙ ኃላፊነትን ተሸከምኩ። እነሱን ስጠብቅ ነው የምውለው። ለነሱ የሚሆን ምግብ እፈልጋለሁ ምን እላለሁ እና በቃ በዛ እድሜ መሸከም የሌለብኝን ነገር ተሸክሜ ነበር። ቤተክርስቲያን በጣም ማዘወትር ሰው ነበርኩ፣ ልጅ ነበርኩ። ግን ከእናቴ ሞት በኋላ በጣም ኦፍ ኮርስ ቤተክርስቲያን እሄዳለሁ። በጣም በቃ ኮርነር ይዤ ሁሉ ጸልያለሁ እኮ በቃ ለመላእክትም ጸልያለሁ፣ ለሁሉ ለማልጸልየው የለም። እና በቃ እግዚአብሔር እንዲረዳን የምንበላው ነገር እንድናገኝ ምናምን ጸልያለሁ። እንዳልኩ ኃላፊነት ወድቆብኛል እና አንድ ጊዜ በጣም የሚገርመኝ ነገር ምን ሀፕን አደረገ መሰለ? ወንድሞቼ ትንንሾች ናቸው፣ ርቧቸዋል እና የሚበላ ነገር ቤት ውስጥ የለም። ታላላቅ ወንድሞቼ ቤት ውስጥ የሉም። ወጣው ለመንኩ፣ ምንም ነገር አላገኘሁም። ከዛ ቤት መጣው ማለት ነው እና በቃ ዛሬ ልንሞት ነው በቃ አልኩ ማለት ነው። በጣም ርቦናል ደግሞ እና እነሱም ትንንሽ ናቸው፣ እኔም ትንሽ ነኝ እና መሬት ላይ ቁጭ ብዬ በቃ አለቅሳለሁ። በቃ በጣም ተስፋ መቁረጥ ትዝ የሚለኝ በቃ ይሄ የሕፃን ልጅ እየየ ብሎ የሚያለቅሰው ነገር በቃ የምሬት ነገር ሳለቅስ ትዝ ይለኛል። እና አልቅሼ ቀና ስል 50 ሳንቲም ያገኘው ማለት ነው ቤት ውስጥ የወደቀ 50 ሳንቲም እና 50 ሳንቲም ምንድን ነው ካልከኝ ሳንቲም ሆኖ 50 ይላል። አሁን ላታውቀው ትችላለህ። እና በዛ ምን ማድረግ ይቻላል መሰለህ? 2 ዳቦና የ10 ሳንቲም ስኳር መግዛት ይቻላል። እና አእምሮዬ ላይ የመጣው ኦኬ ሄጄ በ20 ሳንቲም 2 ዳቦ ገዛለሁ፣ ስኳር ገዛና እንደዚህ አድርጌ ውሃ አድርጌ እሰጣቸዋለሁ አልኩኝ። ኮመን ነው ይሄ መብላት ማለት ነው። ከዛ በቃ 50ዋን ይዤ እየሮጥኩ ወደ ጨርቆስ ጉሊት ውስጥ ሲሄድ ሀባብ የሚሸጥበት ዋተርሜለን የሚሸጥ ሰው ሰብስቦ እዛ ቁጭ ብሏል። ስንት ነው ስለው 25 ሳንቲም ያለኝ አልኩት። ኦኬ ከዛ ወደ አእምሮዬ ቶሎ የመጣው በቃ 2 ገዛበታለሁ ብዬ ሰጥቼው እነሱን ተሸክሜ ወደ ቤት መሄድ ጀመርኩ ማለት ነው። እና በቃ ይሄን እንበላለን ብዬ ልክ በራችን ላይ ስደርስ የኛ ጎረቤት ከየት ገዛህ ሲሉኝ ከጉሊት አልኳቸው። ከዛ ይገዛሉ አልኳቸው ማለት ነው። አዎ ሲሉኝ 1 ብር አልኳቸው እና 4.25 ሳንቲም ሰጡኝ። እና አንዱን ለሳቸው ሸጬ እጄ ላይ 4.25 ሳንቲሞች አሉ። ከዛ ቤት ገባው። ይሄኛውን ዋተርሜለን ሀባብ ቆርጬ ወንድሞቼ ምንና በላን፣ ታናናሽ ወንድሞቼ። ከዛ ሐሳብ መጣልኝ ማለት ነው። በቃ አሁን ሀባብ እየገዛው እሸጣለሁ አልኩኝ ማለት ነው። ከዛ ወንድሞቼ መጡ፣ ነገርኳቸው እንደዚህ ሆነ ብዬ በቃ ስቶሪውን ነገርኳቸው። ከዛ ያን ሳንቲም ሰጥቼ እነሱ
ሀባብ ይዘው ይመጣሉ፣ እኔ እሸጣለሁ። ከዛ ቤታችን ሀባብ መሸጥ ጀመረን በዛ ሲዝን ማለት ነው። ከዛ ነው ዱቄት መግዛት ጀመርን፣ የሆነ ነገር መደረግ ጀመረ ምናምን እና አይ ዶንት ቲንክ እኔ ያቺ 50 ሳንቲም ዝም ብላ ከሰማይ ዱብ ብላም ሊሆን ይችላል፣ አይ ዶንት ኖ። ግን እግዚአብሔር እኛን ሰስቴን ለማድረግ ሲፈልግ ያቺ አይኔን ገለጠና አሳየኝ። በቃ ገባህ? ልክ አጋር እኮ አይኗን የከፈተላት እና ውሃ አየች እና ለኔም በቃ አይኔን ከፈተልኝ። ያቺን ነገር አገኘውና እግዚአብሔር ባናቀውም ያቀናል። ፀሐይ እኮ ለሁላችንም ነው የሚያወጣል እና ደግ አምላክ ነው። በቃ እኔ ትዝ የሚለኝ ነገር በዛ ታይም ተስፋ በቆረጥኩበት ቀን በቃ እግዚአብሔር አበላን እና ያቺን ጊዜ አሳለፈን እና ግን በ10 ዓመቴ ከ2 ዓመት በኋላ ማለት ነው አንድ ሰው እኛ ቤት ይመጣል እና እስካሁን ያ ሰው ጓደኛዬ ነው እና ይመጣና ያየናል፣ ቤታችንን ያያል፣ የኑሮ ሁኔታችንን ያይና በጣም ያዝናል እና ሶሻል ወርከር ነው። እነዚህ ልጆችማ በቃ መሄድ አለባቸው ይላል። የት እንደምንሄድ አናውቅም፣ ግን ምን ይላል በቃ እነዚህ 3 ልጆች ብቻ ነው የሚሄዱት ይላል። እኔና ከኔ በታች ያለ ነው 2 ታናናሽ ወንድሞቼ ወደ ህፃናት ማሳደጊያ እንድንሄድ ማለት ነው እና በ10 ዓመቴ እኔና 2 ታናናሽ ወንድሞቼን ከ15 ቀን በኋላ ተመልሶ መጥቶ ይዞን ሄደ እና ብንሄድ አያልቅም። በሆነች ነጭ ሚኒባስ ነው፣ እኛና ሌሎች ልጆችም ነበሩ መኪና ውስጥ። በቃ ለመጀመሪያ ጊዜ ከሰፈሬ ርቄ ረጅም መንገድ የሄድኩት ያኔ ነው እና ደብረ ዘይት ሄድን ማለት ነው እና ሩቅ ነው። በዛ ጊዜ ደግሞ በድሮ መንገድ ነው ምናምን። ከዛ ከተማ ውስጥ ከገባህ በኋላ ደብረ ዘይት ወደኛ ግቢ ደግሞ የምናድግበት ግቢ ደግሞ ለመሄድ በቃ የአቧራ መንገድ አሳልፈ ነው የምትሄደው እና ከዛ ኩሪፍቱ ቃለ ሕይወት ቤተክርስቲያን የህፃናት መንደር ይባላል። ልክ እዛ ስንደርስ መኪናውን አቁሞ የሆነች በጣም ቆንጆ ጎጆ ቤት አለ፣ እሱ ጋር ቆመን። ከዛ የሆኑ ሰውዬ ወጡ ማለት ነው። ሳቃቸው እስካሁን አይረሳኝም እና ጋሽ ግርማ ይባላሉ እና ሲያዩን በጣም ደስ አላቸው፣ ሳሙን፣ አቀፉን ምናምን እና እኚህ ሰውዬ እያልኩ በጣም ገርሞኛል። ትልቅ ሰው ካየውም ቆይቷል እና እንደዛ የሚያቀርብ ሰው ማለት ነው። ከዛ ከሳቸው ቢሮ ደግሞ ትንሽ ከፍ ብለን ሄድን። ስንሄድ በጣም ብዙ ልጆች አሉ፣ ወደ 80 ምናምን የምንሆን ልጆች ማለት ነው እና ከኛ ቀድመው የገቡ ልጆች አሉ እዛ ግቢ ውስጥ። ከዛ ሰውነታችንን አጠውን፣ አዲስ ልብስ አለበሱን። ከዛ ለእኔ ጫማ ሲፈለግ ጫማ የለም እና የተገኘው ጫማ 2 ቀኝ እግር ነው እና በጣም ደስ አለኝ። ለመጀመሪያ ጊዜ ጫማ አድርጌ ራሴን ሳየው ጫማውን አድርጌ ተኛው ማለት ነው እና ብርድ ልብስ እየከፈትኩ በቃ ጫማዬን እያየው በጣም ደስ ብሎኝ ከዛ ምን በላው ነገር አትጨነቅበትም። ቁርስ፣ ምሳ፣ እራት አለ፣ መክሰስ አለ፣ ጨዋታ ቦታ አለ። ከዛ አንድ ክፍል ውስጥ ሶስታችንን አንድ ክፍል ውስጥ አደረጉን ማለት ነው። እኔና 2 ታናናሽ ወንድሞቼ 3 የተለያየ አልጋ ማለት ነው እና ወንድሞቼን እየቀሰቀስኩ አቅፌያቸው ተኛለሁ አንድ አልጋ ላይ ማለት ነው። ከዛ መተው ማታ ይለዩናል። እምቢ እያልኩ እነሱን አቅፌ ነው በቃ መተኛት የለመድኩት። ገባ እና በቃ እንደዛ መኖር ጀመርን። ከዛ ምን ሀፕን አደረገ መሰለ፣ የክሪስማስ ኢቭ ቀን እቺ የኩሪፍቱ ቃለ ሕይወት ቤተክርስቲያን ሌላ አጥቢያ ልትከፍት የመክፈቻው ፕሮግራም ነበረ እና ከተማ ውስጥ ነው። ከተማ ቃለ ሕይወት ይባላል አሁን እና እዛ በቃ ልጆች ይዘምራሉ ተባለ፣ የኩሪፍቱ ልጆች ይዘምራሉ ተባለና መዝሙር ተለማመድን። ከዛ ሄድን። ስንሄድ ፓስተር ዮሐንስ ባሰና የሚባሉ ፓስተር እሳቸው ሰባኪ እሳቸው ነበሩ እና እሳቸው ሲሰብኩ እኔ ኳየር ውስጥ ነው ያለሁት እና ገባኝ ወንጌል በቃ እና የተናገሩት ምንድነው መሰለ፣ የእግዚአብሔር ልጅ የሰው ልጅ የሆነው እኛ የሰው ልጆች የእግዚአብሔር ልጅ ለማድረግ ነው የሚል ነገር ነው።
የእግዚአብሔር ልጅ የመሆን ስልጣን ተሰጥቶናል ብሎ በጣም በቃ ገባኝ ነው ማለት ልክ እንደ ትላንትና ነው የሚሰማኝ አሁንም ስነግርህ ማለት ነው። ከዛ ከኳየር ውስጥ ወጥቼ ጌታን ተቀበልኩ። ከዛ ልጆችም ሳቁ ምናሉ። እኔ ግን እውነቴን ነው ጌታን የተቀበልኩት። ከዛ አይ ቲንክ እኔ ብቻ ነበርኩ መሰለኝ የዛ ቀን ጌታን ያገኘሁት። የሚገርም ነገር በቅርብ ማለት ነው ሜይ ቢ አንድ 10 ዓመት ይሆናል አገልግሎት ጠርተውኝ ሄጄ የክሪስማስ ኢቭ ቀን ዘሴም ስብከት ነው የሰበኩት። እሳቸው የሰበኩትን ነገር ሰበኩና ልጆችን ጌታ የምትቀበሉ ብዬ ጠራዋቸውና ጌታን ያገኘሁት ያኔ ነው። እና the next morning ስነሳ I was a different person ማለት ሰውነቴ ምን ያልተቀየረም ግን ተቀየርኩ። በቃ አመለካከቴ ተቀየረ። የእግዚአብሔር ልጅ ነኝ እኔ የሚለው ነገር ገባኝና ያው የኩሪፍቱ ውስጥ መኖሬ ያሳደረብኝ ደግሞ ትልቅ ኢምፓክት አለ። ብዙ አገልጋዮች የሚመጡበት ቦታ ነው። እንግዳ መቀበያ ቦታ አለ። እዛ አካባቢ መኖሬም አይ ቲንክ ትልቅ ተጽዕኖ አድርጎብኛል። ሰው ጌታን የተቀበልኩት በእንደዚህ አይነት አጋጣሚ ነው። መራር የሆነ ሀዘን ውስጥ ነበርኩ for a long time ጌታንም አግኝቼ ምን ልል ፈልጌ ነው እናቴ መሞቷ አይቼዋለሁ ባይኔ። በአባቴ ሲንገላታ አይቼዋለሁ። ከሰው ተራ ሲወጣ የኔን አባት አይቼዋለሁ። እና ያ ሁሉ እንዴት ይሆናል? ከዛ ኩሪፍቱ መግባታችን ጥሩ ሆኖ እያለ ግን መለያየቱ ደግሞ የሚያመጣው ተጽዕኖ አለ። ከቤተሰብ ተለይተህ ነው የምትኖረው፣ ከሌላ ሰው ጋር ነው የምትኖረው እና ልቤ ላይ በጣም መራር የሆነ ሀዘን ነበረ እና ያንን ሀዘን ግን ጌታ ብቻ ነው ያስረሳኝ። እንግዲህ ያ ሀዘን ሰው እናትና አባቱን ሲያጣ በልጅነቱ በጣም አስቸጋሪ ነው። እንግዲህ አሁን እኔ የምሰራው ከልጆች ጋር ነው። በተለይ እናት አባት የሌላቸው ልጆች ጋር ነው የምሰራውና ትራውማቲክ የሆነ ሁኔታን ስታልፍ እንግዲህ እናቴ ስትሞት አይቻታለሁ ብያለሁ እና እነዛ ነገር ሁሉ አሳልፌ ያ መራር ሀዘን እኔ ውስጥ ሆኖ አይ ቲንክ 17 ወይ 18 ዓመቴ አካባቢ ላይ ስለ ፍቅር እየተማርኩ ነበር እና 4 አይነት ፍቅር አለ የሚባል ማለት ነው። እሱን እየተማርኩ አንደኛው ነገር ፍቅር ኃጢአትን ሁሉ ይቅር ይላል። ላይክ ለምሳሌ ኢየሱስ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው አለ። ጠላቶቻችሁን ውደዱ ይላል። ይሄ ትእዛዝ ነው እኮ። እና ለኔ የመጣልኝ ነገር ምንድነው? እናቴን የገደሉ ሰዎች፣ አባቴ ላይ ክፉ ነገር ያደረሱ ሰዎች በጣም በድለውኛል። በእነሱ ምክንያት እኔ መራር ሰው ሆኛለሁ። ሳደ ሁሉ ጊዜ ሀዘን ነው ፊቴ ላይ ያለው እና ጸለይኩ። በቃ ጌታ ሆይ እነዚህ ሰዎች ይቅር ብያቸዋለሁ አልኩኝ። እና ግን እውነት አልነበረም፣ ጄኑን አልነበረም። ይገባ። ከዛ በጣም አሰብኩበትና ሄድኩኝ ማለት ነው። እዛ አባቴ ሰፈር ሄድኩ እና ከኛ ቤት 3 ቤት ቀጥሎ ነው የነሱ ቤት። አልፌው አላቅም ነው አይቻቸው አላቅም። ሰዎች ሁሌ ይፈራሉ እዛ መሄድ ምናምን ከዛ አልፌ ሄድኩኝ ማለት ነው። ቤታቸው ስገባ አሉ። ከዛ ግሪቭ አደረኩ ማለት ነው። እናቴን ገላችኋል፣ አባቴ እንደዚህ እና ማልቀስ ጀመርኩ ማለት ነው። ለካ የሀዘን መውጣት ነበረበት እና ደንግጠዋል። ቡና እየጠጡ ነበር ምናምን ቤት ውስጥና ግን ትንሽ ቆይቼ ለቅሶዬም ተቀየረ፣ ንግግሬም ተቀየረ። ይቅር ብያቸዋለሁ አልኩኝ እና ሊትራሊ አሳዘኑኝ። እነዛ ሰዎች በጣም አሳዘኑኝ። ምክንያቱም አውቀው አይደለም የገደሏት፣ አውቀው አይደለም ስለ ቫልዩ ይሄ የሰው ዋጋ አይ ቲንክ በገንዘብ ነው የተጣሉት እነዚህ ሰዎች እና የተጣሉባት ገንዘብ በጣም ትንሽዬ ናት እና የእናቴ ደግሞ ዋጋ አስበው እና ለነሱ የሚበልጠው ዋጋ የገንዘቡ ዋጋ ነው። የተጣሉበት ነገር ነው የሚበልጠው
እና በቃ ይቅር ብያቸዋለሁ ብዬ ለነሱ በጣም አሳዘኑኝ ነው የምልህ። እና እንባዬ ለእኔ ማዘን ወይም ለእናቴ ማዘኑን ትቼ በጣም የሚያሳዝኑ ሰዎች ናቸው። እኔ አሁን እግዚአብሔርን ስለማቅ ብዬ በህፃን ቋንቋ ብቻ ተናገርኳቸው፣ ይቅር ብያቸዋለሁ አልኳቸው። ከነሱ ቤት ስወጣ በቃ በጣም ንጹህ የሆንኩ መሰለኝ፣ የሆነ በንጹህ የታጠብኩ መሰለኝ። ከዛ መንገድ ላይ ሲሄድ ሰው ያሳዝነኛል፣ በቃ ሌላ ሰው ሆንኩ። እና የእግዚአብሔር መንፈስ ሲመጣ ለእኔ ነፃነት ሰጠኝ። ገባ? የጌታ መንፈስ በእኛ ላይ ሲሆን ንጹህ መንፈስ ነው። ይሄ ጥላቻን፣ ሐዘንን፣ በሐዘን ፈንታ የደስታ ዘይትን ይቀባሃልና በቃ በዛ ጊዜ እኔ ነፃ ወጣሁ። እኔ ተሸክሜው የነበረውን ነገር በሙሉ በቃ አስተወኝ። ጌታን ከማግኘቴ በፊት እንግዲህ እንዳልኩ በጣም ትንሽዬ ልጅ ነኝ። የምፈልገው በቃ ቄስ መሆን ነው። መሆን የምፈልገው በቃ የዘላለም ሕይወት እንዳገኝ ማለት ነው። ጥሩ ነገር ማድረግ። ገባ? ለምሳሌ ትዝ የሚለኝ አንድ ሰባኪ ሲሰብክ እንግዲህ ሰንበት ትምህርት ምናምን እሄዳለሁ እዛ ጨርቆስ እና ቤተ መቅደስ የሰራ እኮ የእግዚአብሔርን መንግስት ይወርሳል አለ። ላይክ ሊትራሊ ቢልዲንጉን ማለት ነው። ከዛ እንግዲህ አስቡ የ8 ዓመት ልጅ ምናምን በሆን ነው እኮ በቃ እሄድና አልኩኝ። ሲሄድ የጨርቆስ ቤተክርስቲያን ተሰርቶ አልቋል። ግን ይሄ የመቃብር ቦታ ጋር የሚሰሩ ሰዎች ነበሩና ለወንድሜ ነግሬው በቃ ሄጄ እኔ እዛ ድንጋይ እንኳን አቀብላለሁ አልኩኝ። እና አይድድ እና ሄጄ ድንጋይ አቀብዬ አውቃለሁ። በቃ ትላንትና አስተማሪው እንደዚህ ብለዋል ብዬ ማለት ነው። እና ሁል ጊዜ ምንድነው የዘላለም ሕይወት ማግኘት፣ ሲኦል መግባት የሚባል ነገር አልፈልግም። ታውቀዋለህ እኮ ሲኦልና መንግስተ ሰማያትና የምፈልገው በቃ ልክ ሌላ ሕይወት እንዳለ አውቃለሁ። የዘላለም ሕይወት ይሄ መንግስተ ሰማያት መግባት የሚለውን ነገር ነበር የምፈልገው። ጌታን ካወቅኩት በኋላ ግን ኦፍኮርስ የዘላለም ሕይወት ወራሽ ነኝ በማመኔ ማለት ነው። ግን የእግዚአብሔር ልጅ ነኝ። በጣም የሚገርም ታሪክ ልንገርህ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 5 ላይ ኢየሱስ አንድ ቀን ቤተሳይዳ የሚባል ቦታ ላይ ይመጣል። ቤተሳይዳ ማለት የምህረት ቤት ማለት ነው። ምህረት የሚደረግበት ቤት፣ ምጽዋት የሚሰጥበት ቤት ነው። እና እዛ ቦታ ላይ በሺዎች የሚቆጠሩ ሰዎች አሉ እና ሁሉም በሽተኞች ናቸው። አይነ ስውር፣ አንካሳ፣ በጣም የታመሙ ሰዎች እና ሁሉም ሰው ይዟቸው ነው የሚመጡት። እና እዛ ቤተሳይዳ የሚባለው ፑል ጋር መጥመቂያ ቦታ አለች ይላል። እና አልፎ አልፎ የጌታ መልአክ እየመጣ ውሃውን ያናውጥ ነበር ይላል። ውሃው ሲናወጥ ቀድሞ የገባ ይድናል ይላል። እና ኢየሱስ መጣና አንድ ቀን 38 ዓመት እዛ ቦታ ላይ የተቀመጠ ሰውዬ አየ። አስበው 38 ዓመት አንድ ቦታ ላይ መቀመጥ። ይሄ ሰውዬ ገላውን አልታጠበም፣ ሽንት ቤት ሄዶ አያውቅም። እና የማትጠጋው ሰው ነው። እንኳን ለ38 ዓመት አይደለም ሰው ለሳምንት እንኳን በእንደዚህ አይነት ሁኔታ ቢሆን ሰው የሚጠጋው ሰው አይደለም። እና ያ ሰውዬ በጣም ያሳዝን ሰው ነው። እና ኢየሱስ መጣና ልትድን ትፈልጋለህ ሲለው ሰው የለኝም አለ። ሰው ቢኖረኝ እኮ በቃ ውሃው ሲናወጥ ወስዶ ይከተኛል፣ ከዛ እድናለሁ አለ። ኢየሱስ ግን ሰውም አያስፈልግህም ውሃውም አያስፈልግህም እኔ ሁለቱንም ነኝ ብሎ አስነሳ። ተነሳ፣ አልጋህን ተሸክመ ሂድ አለው። እና ተነሳ። ለምን አልጋውን መሸከም አስፈለገው መሰለህ? አልጋ ሲመሽ መተህ የምተኝባት ቦታ ነው። እና ተመልሰህ መተህ እዚህ አትተኛም አለው ማለት ነው። ያንተ ቦታውን ተቀይሯል ማለት ነው። ከዛ ሰንበት ነበረ፣ ያ ሰውዬ ተሸክሞ ሄደ ማለት ነው። ከዛ ረጅም ነው ታሪኩ በጣም። መጨረሻ ላይ ግን በጣም የሚገርመኝ ነገር ኢየሱስ ይሄን ሰው ቤተ መቅደስ ውስጥ አገኘው ይላል። እና ከቤተ ምህረት ወደ ቤተ መቅደስ ገባ፣ የእግዚአብሔር ፕሬዘንስ ወዳለበት ገባ ማለት ነው። አመለከው ይሄ ሰውዬ ኢየሱስ መሆኑን ሪኮግናይዝ አደረገው። እና the difference ለእኔም ምንድነው መሰለህ? ጌታን ሳገኝ ሀፕን ያደረገው ነገር አንደኛ
አኗኗሬ ተቀይሯል። ገባ? በእምነት ነው የምኖረው፣ በስራ አይደለም፣ በማመኔ ብቻ ማለት ነው። ጴንጤዎች የምንታወቅበት ነገር በምንድን ነው መሰለ? ኢየሱስ ጌታ ነው በማለት ነው አይደል? ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ መናገር ነው። እሱን አረጋለሁ። ግን ጌታ ካለ ባሪያ አለ ማለት ነው። የእግዚአብሔር ባሪያ መሆንንም ተማርኩ ማለት ነው። የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ መሆን ማለት ነው። ገባ? መጽሐፍ ቅዱስንም ስትመለከት ደማስቆ ላይ አገኘው። ከዛ በኋላ ልክ ኢየሱስን ሲያገኘው ምንድን ነው ያለው? ምን አደርግ ዘንድ ትወዳለህ ነው ያለው። እና የሚሰጥ አሳይመንት አለ እና በቃ ፐርፐዜን ነው መፈለግ የጀመርኩት ማለት ነው። እና በቃ እግዚአብሔር በዚህ ምድር ላይ አክሲደንት አይደለሁም፣ በአጋጣሚ አልተፈጠርኩም። እግዚአብሔር ለፈጠረኝ ዓላማ ነው የምኖረው እና ያንን ነገር መፈለግ ጀመርኩ ማለት ነው። እንግዲህ ኩሪፍቱ እያለው ምን ሀፕን አደረገ መሰለ? እንግዲህ ፐርፐዝን እፈልጋለሁ። ከዛ ወርልድ ባይብል ስኩል የሚል ትምህርት ቤት በተልኮ ትምህርት ማር ነበር። የ14 የ15 ዓመት ልጅ ሆኜ ማለት ነው። እና አንድ ኬሪ እና ዴቪድ የሚባሉ ባልና ሚስቶች ነበሩ። እነሱ አገናኝተውኝ በቃ እማራለሁ፣ ለማወቅ እፈልጋለሁ። ስቲል ጴንጤም ከሆንኩ በኋላ አገልጋይ ነው መሆን የምፈልገው የነበረው፣ ያው ቤተክርስቲያን ውስጥም ስላደግኩ ማለት ነው። እና አንድ ቀን ከትምህርት ቤት ወደ ቤት እየመጣሁ አንድ ሰው ከመኪና ውስጥ ወረደና በላይ አለኝ። አቤት አልኩት። እንዴት ያቀኛል ይሄ ሰውዬ? ምናምን ኖባዲ ገባ። እግዚአብሔር እንደዚህ ይልሃል ሲለኝ ወዲያው አይምሮዬ ላይ የመጣው ምንድነው? ይሄ ሰውዬ እግዚአብሔርን ያወራል እንዴ ያልኩኝ ማለት ነው። እና እግዚአብሔር እንደዚህ ይልሃል ብሎ መልእክት ነገረኝ። እና ጠየቅኩት፣ እግዚአብሔር አንተን ያወራል ብዬ ስጠይቀው አዎ አለ። በጣም ፋሲኔት ሆንኩ ማለት ነው። ከዛ የነገረኝን ነገር ጻፈው አለኝና ጻፍኩት። ከዛ ጸለየልኝ። ከዛ ተለያየን። ቤት ስመጣ ምን ብዬ ልናገር? ለማን ልናገር? የሰማሁትን ነገር ማለት ነው። የሚገርም ነገር በዛ ዘመን እንግዲህ እንደዚህ ትንቢት ምናምን ነገር ብዙ የተለመደ አይደለም። እና እኔ የምሄድበት ቤተክርስቲያን ራሱ ሰው ጮክ ብሎ ሃሌሉያ ምናምን ካለ እሑድ ቀን ሰው ይመጣና ያስቆመዋል። ዝም በል ይባላል ማለት ነው። እና በእንደዚህ አይነት ሁኔታ ውስጥ እየኖርኩ በጣም ትልቅ ጥያቄ አለ ጭንቅላቴ ላይ። ይሄ ሰውዬ የነገረኝ ነገር አለ። ከዛ ከተወሰኑ በዘሰም ዓመት ከተወሰኑ ወራት በኋላ ደብረ ዘይት ውስጥ ትልቅ ኮንፈረንስ ይካሄዳል። እና ያኔ ኮንፈረንስ ሲካሄድ አርብ፣ ቅዳሜ፣ እሑድ ሌላ ቸርች ሁሉ ይዘጋና ሰው ሁሉ አንዱ ሜዳ ላይ ይመጣል። እና እዛ ሜዳ ላይ አርብ፣ ቅዳሜ ሄድኩኝ። እሑድ የከሰዓቱ ፕሮግራም ላይ አገልጋዩ ወጥቶ መልእክት መናገር ይጀምራል። እና ስሜን ጠቅሶ የምኖርበትን ቦታ ጠቅሶ ስለኔ ሁሉ ነገር ተናግሮ መድረክ ላይ ወጣ። እና ያው የደብረ ዘይት ክርስቲያን በሙሉ ያየው ነው ምናገርህ በዛ ዘመን የነበረ። እና መልእክት ነገረኝ በአደባባይ ማለት ነው። ከዛ ጸለየልኝ። ከዛ ወረድኩ። አሁንም ኮንፊውዝድ ሆንኩ ማለት እሱ ተናገረኝ እንጂ እኔ ምንም የተለወጠ ነገር የለም። በአንድ ጊዜ ሁሉ ነገር አልሆነም። ገባ? ወጣት ነኝ በዛ ጊዜ ማለት ነው። ከዛ ግን ፐርሱ ማድረግ ጀመርኩ ማለት ነው። ያው ሰዎችም ያገኙኛል አገልጋዮች፣ አንተ እግዚአብሔር የተናገረ ልጅ ምን ሀፕን እየሆነ ነው ይሉኛል። እና ምንም ነገር እየተፈጠረ አይደለም። እንዲሁም የሚገርም ነገር ከዛ በኋላ አይ ቲንክ ከዓመት ወይ ከ2 ዓመት በኋላ ደብረ ዘይት ውስጥ ትልቅ ሪቫይቫል ተነሳ። እና እኛ የምንኖርበት ግቢ ውስጥ አንድ አገልጋይ መጥቶ በቃ ሌሊቱ ሙሉ መጸለይ ኖርማል ነው። ልጆች በመንፈስ ቅዱስ ይሞላሉ፣ በልሳን ይናገራሉ ምናምን። እኔ ግን አልናገርም፣ ምንም ነገር የለም እኔ ጋር። እና ለምንድን ነው እንደዚህ የሚሆነው እላለሁ። እና ግን በጣም እጠማ ነበረ፣ በጣም እፈልግ ነበረ። መጽሐፍ ቅዱሴን አነባለሁ፣
ከዛ እግዚአብሔርን ፊት ፈልጋለሁ፣ ጾማለሁ፣ ጸልያለሁ። ከዛ ለመማር ሞክራለሁ። ጸሎት ቦታ ላይ ሲካሄድ ለመንፈስ ቅዱስ ሙላት ለተለያየ ነገር እሄዳለሁ እዛ ቦታ ላይ። ግን አንድ ቀን በቃ ሻወር ውስጥ ሆኜ በቃ እየዘመርኩ አሕዛብ አያውቁህም የሚለው መዝሙር በቃ እሱን እየዘመርኩ በመንፈስ ቅዱስ ተሞላሁ። በቃ በልሳን መናገር ጀመርኩ። በቃ ያ የደስታ መንፈስ በእኔ ላይ ገባና የጌታ መንፈስ አገኘ። ከዛ በቃ መቃጠል ጀመርኩ ማለት ነው። በመንፈስ ቅዱስ ኃይል ተሞላው። መመስከር በጣም ደስ ይለኛል። በቃ በቅድስና መኖር፣ ለእግዚአብሔር መለየት፣ በቃ ቸርች ውስጥ ማገልገል፣ ሞር ማገልገል። ከዛ ኳየር ነበረን፣ የኛ ኳየር የሃዌኒሲ የሚባል ኳየር፣ እግዚአብሔር ዓላማዬ ነው የሚል ኳየር። በቃ በተለያየ ቦታ እየሄድን እናገለግላለን። እንግዲህ እኔ እስካስታውሰው ጊዜ ድረስ ያው ቸርች ውስጥ ነው የኖርኩት። የምታገኘኝ ቸርች ውስጥ ነው። አሁንም ያው ቸርች ውስጥ ነው ያለሁትና በጣም በቃ ትልቅ ኢንካውንተር ምለው እንግዲህ የመጀመሪያው ነገር እሱ ነው። ከዛ በኋላ ግን መንፈስ ቅዱስ ድምፁን ስትሰማ የመንፈስ ቅዱስን ድምፅ ክሊር የሆነ ድምፅ መስማት ይቻላል። በእግዚአብሔር መንፈስ ስትመራ፣ በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው ይላል። የልጅነት ስልጣን ነው፣ የአገልጋይነት ስልጣን አይደለም የእግዚአብሔርን ድምፅ መስማት። እና የኛ ሃይማኖት ወይም እምነታችን የሚለየው ኤክስፒሪየንስ ስለምናደርገው ነው። መንፈስ ቅዱስ አሁንም አለ። ገባ? አንዳንድ ጊዜ ምን እላለሁ መሰለህ፣ እኔ አሁን ኢየሱስ በዚህ ዘመን ቢመጣ ኖሮ፣ ያኔ በነ ጴጥሮስ ዘመን ሳይሆን አሁን ቢመጣ ኖሮ፣ አዲስ አበባ ቢመጣ እና 12 ሰዎች ቢመርጥ ማንን ይመርጣል ብዬ አስባለሁ። ማናቸው የእሱ ተከታዮች የሚሆኑት? ምን አይነት ሰዎች ናቸው የሚሆኑት? አሁን አንተ ብትሆን ደስ አይልም? ኦኬ። ግን ደሴም መንፈስ ያኔ ኢየሱስ በአካል ተገልጧል። አሁን ደግሞ መንፈስ ቅዱስ አለ እና የእሱ ተከታዮች ነን፣ የኢየሱስ ተከታዮች ነን። መንፈስ ቅዱስ ከኛ ጋር ነው። መንፈስ ቅዱስ is a person። ገባህ? እና የእሱ ተከታዮች ነን። ሁሉን ነገር ስለ ኢየሱስ የሚያስረዳን እሱ ነው። ቴክስቱን ፐርሰን የሚያደርግልን እሱ ነው። ልክ ስናነበው በመንፈስ ቅዱስ አማካይነት እንድንረዳ የሚያደርገን የእግዚአብሔር መንፈስ አለ ብዬ አምናለሁና በቃ ሁሌ በእግዚአብሔር መንፈስ እንደተመራን። ከዛ ጊዜ በኋላ እንግዲህ ጠላቶቼን ሄጄ ይቅር እንድል ያደረገኝ የጌታ መንፈስ ነው፣ ኮንቪክሽን የሰጠኝ። ከዛ በኋላ ደግሞ አብሮኝ የወጣው እሱ ነው። ከዛ በኋላ ትምህርት ቤት ገባሁ። ትምህርቴን ሲጨርስ እርሻ ውስጥ ነበር የምሰራው፣ አበባ እርሻ ውስጥ። በጣም ደስ የሚል ስራ ነው የምሰራው እና እኔ ዓላማዬ የነበረው ከዛ በኋላ ደግሞ ገንዘብ ምናምን ማግኘት ሲጀምር በቃ ኢንቨስተር ነው መሆነው። ብዙ ገንዘብ ስለማገኝ ይሄንን ገንዘብ በደንብ አበዛና ከዛ የራሴ የሆነ ፋርም ይኖረኛል ብዬ እሱን ነበር የምሰራው እና አይ ላቭ ማይ ጆብ፣ ስራዬን በጣም ወደው ነበር ምናምንና አንድ ቀን በጠዋት ነው ፋርም የምገባውና ልክ ስገባ የጌታን ድምፅ ሰማሁ እና ሰዎች እንድታሳድግ እፈልጋለሁ አለኝና የማየው ነገር ምንድነው መሰለህ? አበባ ነው የማየው። ግሪን ሃውስ ውስጥ ችግኞች ናቸው እኔ የምሰራቸው የነበሮች አበባዎች። ግራፍት ነበር የምናደርገውና ፕሮፓጌት ያለ ግሪን ሃውስ ውስጥ ገብቼ አበባዎቹን እያየሁ በቃ ክሊር የሆነ ድምፅ ሰማሁ። ሰው እንድታሳድግ እፈልጋለሁ አለኝ ጌታ። እና እኔ መሰለኝ እንግዲህ ያው ቸርች ውስጥ ስላደግኩ የአገልጋይነት ፍላጎት ስለነበረኝ በቃ ፓስተር እንደሆን ፈልጎ ነው አልኩኝ። ከዛ የዛ ቀን በጣም ስትራግል አደረኩ። እንዴት ይሄን የመሰለ ነገር ትቼ ምናምን አገልጋይ ሆናለሁ? እንዴት ደግሞ ጌታ ደግሞ የተናገረኝ ነገር አለ ልጅ ሆኜ ገባ። ከዛ በኋላ እንግዲህ ምን አሰብኩ መሰለ? ኦኬ ጌታ ሆይ
ክሊር የሆነ ነገር ክሊር የሆነ ዳይሬክሽን ተናገረኝ አልኩኝ እና እሁድ ቸርች ሲሄድ መልእክቱ ለእኔ ይሁን አልኩኝ። በቃ ክሊር የሆነ ነገር። ከዛ ፓስተር የሚሄድበት ቸርች ምን ብሎ ይናገራል? የመልእክቴ ርዕስ ለጥሪህ ምላሽ ስጥ የሚል ነው ይላል እና የተናገረው ስለ አብርሃምና ስለ ኤልሳ ነው። አብርሃም ወደማያውቅበት ምድር ሄደ። ከዛ ከቤተሰቡ ከምኑ ተለየ። ከዛ ኤልሳ ደግሞ ያለውን ነገር ሁሉ ሸጠ፣ አረደ ምናምን። ከዛ አንዳንዶቻችሁ እንደዚህ እንድታረጉ ጌታ ይጠራችኋል። ይሄ አጋጣሚ ነው አልኩኝ። ገባ ዲናያል ውስጥ ነበርኩና ሰኞ በጠዋት ወደ ፋርም እየሄድኩ እና ስልክ ይደወልልኛል ከደቡብ አፍሪካ ሎንግ ታይም አጎ ትምህርት ቤት አፕላይ አድርጌ ነበርና በየአመቱ ይደውሉልኛል። ግን ይሄ እንግዲህ ማርች አካባቢ ነው። ትምህርት ደግሞ የሚጀምረው ጃንዋሪ ላይ ነው እና እንግዲህ አንድ ሴሚስተር ኦልሬዲ አልፈዋል እና ያኔ ወደ ወሊሶ ነበረ እየሰራው የነበረው። ሰበታን ምናምን ሁሉ አልፍ ያለው ትዝ የሚለኝ እና ስልክ ሲደወል አነሳውት። ከዛ ከትምህርት ቤት እንደደወሉ ነገረኝ። እንዴ አሁን እኮ ማርች ነው ብዬ ስነግራቸው አይ አንተ ኤክሰፕሽናል ተማሪያችን ነህ ሰከንድ ሴሚስተር ላይ ትመጣለህ ሲሉኝ እዛው አዞርኩ ማለት ነው። አሁን አንዳንዴ አልፎ አልፎ ሲሄድ ያችን ቦታ እዚህ ጋር ነው ዩተርን ያደረኩት እላለሁ እና አይ ሜድ አ ዩተርን። ከዛ ደቡብ አፍሪካ ኤምባሲ ገባው። ከዛ እንትን ተቀበልኳቸው፣ ፎርም ተቀበልኳቸው። እሱን ሞላው ምን አልኩኝ። ከዛ ያለኝን ሁሉ ሰጠው፣ ሸጥኩ ምን አልኩኝ። ከዛ በቃ ደቡብ አፍሪካ ሄዳለሁ፣ መጽሐፍ ቅዱስ ትምህርት ቤት እገባለሁ አልኩኝ። ለፓስተር ነገርኩት። ብዙ አላመነበትም። ስራ እየሰራ ተማር አለኝ። አይ በቃ እግዚአብሔር ፈልጎኛል እዚህ። ከዛ ጸለየልኝ። ከዛ ሄድኩ እና አውሮፕላን ውስጥ ሆኜ እንግዲህ ለመጀመሪያ ጊዜ ነው ከሀገር የምወጣው። ስለ ደቡብ አፍሪካ የምንሰማው ነገር በጣም መጥፎ ነገር ነው አረ። ከዛ ዘዳግም 31:8 የሚለው ቃል ልቤ ይመጣል እና ከፍቼ መጽሐፍ ቅዱሴን ሳነብ በፊትህ የሚሄደው እሱ እግዚአብሔር ነው፣ ካንተ ጋር ይሆናል፣ አትፍራ ይላል። በቃ ልቤ ሞላ። በቃሉ ተነገ ቁጭ አደረኩ። ከዛ ሄድኩኝ። የማላቃቸው ወንድሞች ተቀበሉኝ። እዛ የዚህ ጓደኛዬ የነበረ የእሱ ወንድም ኤርፖርት ጠበቀኝ። ከዛ ተቀበለኝ። ከዛ ቤቱ የተወሰነ ጊዜ ሆንኩኝ። ከዛ በባስ ደግሞ ሸኘኝ። ወደ ፒተርስበርግ የሚባል ከተማ ሄድኩኝ። እኔ የምማርበት ትምህርት ቤት እዛ ገባው። ከዛ ትምህርት ቤት ሄድኩኝ። ትምህርት ቤት ገባውና እዛ ትምህርት ቤት ውስጥ ያው መጽሐፍ ቅዱስ ትምህርት ቤት ነው፣ አገልጋይ ለመሆን ነው እንግዲህ እዚህ ትምህርት ቤት የገባሁት። እዚህ ትምህርት ቤት ከገባው ከአንድ ሳምንት ምናምን በኋላ የተማሪዎቹ መሪ መጣና ሄ አለኝ፣ እንትኑን አይተዋል አለኝ፣ ሮስተሩን አይተዋል፣ ሽንት ቤት እኮ አንተ ነህ የምታጸዳው አለኝ። ኤክስኪውዝ ሚ አልኩት። ሽንት ቤት የምታጸዳው ሌሎችም ሾሮች አሉ አለኝ። ከዛ ሄጄ ሳየው ሳምንቱ ሙሉ ሽንት ቤቱን ማጸዳው እኔ ነኝ። ከዛ ቅዳሜ ጠዋት ቸርች ሄጄ እንግዲህ ትልቅ አዳራሽ ነው፣ ወደ 3000 ህዝብ የሚቀመጥበት አዳራሽ ነው። ወንበር አስተካክላለሁ፣ ቫኪዩም እናደርጋለን ምናምን ይላል እዛ ላይ። ከዛ ባስ ደግሞ አለ፣ ደብል ዴክ ባስ፣ ሰው የሚመጣበት ማለት ነው፣ ትራንስፖርት የሌለው ሰው የሚመጣበት። እሱን ደግሞ እናጸዳለን። እንዴ እኔ ማን እንደሆንኩ ታውቃለህ እንዴ አልኩኝ ማለት ነው። ከዛ ወደ ዶርሜ ተመለስኩኝ። አላጸዳም አልኩት። ከዛ እሱም ዝም ብሎኝ ሄደ። በነጋታው መጣ። ጠዋት ክፍሌ መጣና ሽንት ቤቱን ማን እያጸዳው እንደሆነ ታውቃለህ አለኝ። የኔ ስራ ነው፣ none of my business አልኩት። ከዛ ሂድና አለኝ። እሺ ብዬ ሄድኩኝ። ሽንት ቤት ስገባ እንግዲህ ሽንት ቤቱ ረጅም ነው። ልክ ስገባ
ውሃ ነው የሆንኩት። ይሄ መሬት ተሰንጥቆ ቢውጠኝ ደስ ይለኛል የምትለው ማለት ነው። ሽንት ቤቱን የሚያጸዳው ሰው የትምህርት ቤታችን ዲን ናት እና ሄድፎን አድርጋለች። ከዛ ቆሜ እንደዚህ ደንግጬ ልክ ስታይ ስማይሏ ልነግር አልችልም። ሃይ በላይ አለችኝ። እንዴት ነህ? ለመድክ ወይ? ሁሉ ነገር አሪፍ ነው ወይ? ምናምን ብላ she's just cleaning the toilet። ከዛ በቃ ምን ልሁን እኔ ማለት ነው። እሷ እንግዲህ ገባ ፒኤችዲ ናት አስበው እና እሷ ወርዳ ሽንት ቤት ማጽዳት ማለት በቃ ግራ ገባኝ ማለት ነው። ከዛ ሄድኩ ማለት ነው። ሶሪ ሽንት ቤት ስላላጸዳው ምናምን ስላት አገልግሎት እኮ ማለት ብላ ኤክስፕሌን አደረገችልኝ። ከዛ ትምህርት ቤት ውስጥ ሆኜ እንግዲህ ምን አገኘ ካልከኝ ፊልጵስዩስ ምዕራፍ 2 ነው ያገኘሁት። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን፣ እሱ አምላክ ሆኖ ሳለ ራሱን ባዶ አደረገ ሰው ሆነ ይላልና ሰው ስለመሆን ተማርኩ ብቻ እዛ። ከዛ ደስ እያለኝ ማለት ነው። ኢየሱስ አሁን ቢመጣ እዚህ ባዝሩም ውስጥ እንዴት አድርገን ነው የምናጸዳለት አለች። ከዛ ማረገውን ነገር ሁሉ ለእግዚአብሔር ክብር ማድረግ ጀመርኩ። ሽንት ቤት ባጸዳ ምን ብልና ትልቅ ሽፍት አመጣልኝ ያ ቦታ ማለት ነው። እንዲያውም የሚገርምህ አንድ ነገር ሀፕን ያደርገው የሆነ እረፍት ጊዜ ስለ ሰው ስለመሆን ማለት ነው ሞር እያሰብኩ በነበረበት ጊዜ ለምን ጎዳና ላይ አልኖርም አልኩኝ እና ጎዳና ላይ ልኖርና በቃ ሰው ምን እንደሆነ ልረዳ። ያው ጎዳና ላይ አልኖርኩም፣ እዚህ ልጅም ሆኜ ጎዳና ላይ አልኖርኩምና እንደሱ አሰብኩኝና ያኔ ደግሞ ዚምባብዌ ኢንፍሌሽን የነበረበት ብዙ ዚምባብዌዎች ይመጡ ነበር ጎዳና ላይ ምናምን ብዙ ታያቸው ነበር። እዛ ሳመር ነበረ። ከዛ ወጣው። ከዛ ዝም ብዬ ሄንጋውት ማድረግ ጀመርኩ ማለት ነው እዛው ፒተርስበርግ ከተማ ውስጥ። ከዛ ካርቶን ምናምን ሲሸከሙ አብሬ መሸከም ጀመርኩ ምናምንና አደርኩ አንድ ቀን። ከዛ ኦኬ ነው ገባ። እዛ መንገድ ላይ የማያቸው የነበሩ ሰዎች they are okay፣ እኔም እንደነሱ ስለሆንኩ ማለት ነው። አንድ ቀን ሆነ፣ 2 ቀን፣ ሳምንት፣ 2 ሳምንት፣ ከ3 ሳምንት በላይ ጎዳና ላይ ኖርኩ። እነሱ የሚበሉትን እየበላሁ የሚሸከሙትን እየተሸከምኩ። ከዛ ሰው መሆን አወቅኩበት ማለት ነው። ከነሱ አልበልጥም፣ ከነሱ አላንስም። ግን ፊልጵስዩስ ምዕራፍ 2 ላይ ያለውን ልረዳው በማለት የጀመረ ነገር ነው። እሱ አምላክ ሆኖ ከሰማይ ወደ ምድር እንደወረደ ክብሩን ትቶ እንደወረደ እኔ ምን አለ ኮምፎርታብል የሆንኩበትን ነገር ትቼ ለተወሰነ ጊዜ ተመልሼ ስመጣ ራሴን በመስታወት ሳየው ገባ። ኦፍ ኮርስ ጺማም ነኝ አሁንም፣ ግን ቆሻሻ ነበርኩ። ገላይን አልታጠብኩም፣ እሸታለሁ፣ ልብሴ ቆሻሻ ነው። ግን ውስጤ በጣም የሚገርም ደስታ ነበረው፣ በጣም የሚገርም ደስታ። ምክንያቱም ትንሽ ኤክስፒሪየንስ አረኩት፣ ሌሎች ሰዎች የሚያልፉበትን ነገር ማለት ነው። እዛም ሆኜ ነው እንግዲህ አሁን ለምሰራው ነገር ጥሬን ክሊር የሆነ ጥሬን ያወቅኩበት ማለት ነው። አንድ ቀን እያጠናው አንድ ጓደኛዬ ጥያቄ ጠየቀኝ። በዓለም ላይ ስንት ልጆች እናት አባት የላቸውም አለኝ። 1 ሚሊዮን 2 ሚሊዮን ነው 147 ሚሊዮን ህፃናት እናት አባት የላቸውም ብሎ ሲነግረኝ በጣም ገረመኝ። ከዛ ወደ ጥናቴ ተመለስኩ። መሸ ጠዋት ላይ 9 ሰዓት ምናምን አካባቢ ይሆናል። ያ ቁጥር ዝም ብሎ ሲረብሸኝ ላፕቶፔን ወስጄ ሰርች ሳረግ እውነት ነው ቁጥሩ 147 ሚሊዮን ህፃናት እናት አባት የላቸው። እና ሌላ አርቲክል ያገኘሁት ምንድነው እነዚህ ልጆች እጅ ለእጅ ቢያያዙ ዓለምን 4 ጊዜ ሰርክል ያደርጋሉ ይላል። ከዛ ክሊክ እያደረኩ ሳላውቀው ሽፍት ማድረግ ጀመርኩ። ከዛ በቃ ኦርፋኔጅ ቪዚት ማድረግ ጀመርኩ። በየሆስፒታሉ ሄዳለሁ፣ ፕሪዝን ሚኒስትሪ፣ እዛ ደግሞ ብዙ አይነት ሚኒስትሪዎች ነበሩ። እንደነሱ አይነት ነገሮችን ማድረግ ጀመርኩ። ሽፍት እያደረኩ መጣ። እዛው ትምህርት ቤት ውስጥ ያለ ቤተክርስቲያን
አንድ ሌላ የማረሳው ነገር ምን ሀፕን አደረገ መሰለ? ዩዥሊ ያው ከኋላ ነበር የምቀመጠው። መጀመሪያ አካባቢ ትምህርት ቤት እንደሄድኩኝ ከኋላ አካባቢ ነበር የምቀመጠው እና አንድ ቀን የሆነ ሰባኪ ይመጣል። የሳውት አፍሪካ ህንድ ነው እና ይሄ ሰውዬ እየሰበከ በቃ ኢየሱስ ሆኖ ታየኝ። በቃ ይሄ ሰውየው ነው፣ ግን ቃሉ ሪሊ ስጋ ነው። ኢየሱስን የምሰማ መሰለኝ። ቃሉን በእንደዚህ አይነት መንገድ ተረድቼው አላውቅም። ልቤ ይቃጠላል ምናምን ሳላውቀው ብቻ ፊት ተቀምጫለሁ። ፊት እጄ መሬት ላይ ተቀምጫለሁ። ይሄንማ መሬት ላይ ተቀምጬ ነው የምሰማው ብዬ ማለት ነው። ሰከንድ ሰርቪስም ሲመጣ ራሱ ነው ሰውየው፣ ግን የቀጠለ ስብከት ነበረ ቢሰብከው እና ያ ሰውዬ አንድ እሁድ መጥቶ የኔን በቃ ተርኒንግ ፖይንት ሆነልኝ። የእግዚአብሔርን ቃል እንድወደው አደረገኝ እና አንዳንዴ የጌታን ቃል እያነበብኩኝ ሳምንት ያልፋል ቤት ውስጥ ቁጭ ብዬ ማለት ነው እና በቃ አነበዋለሁ፣ አለቅሳለሁ፣ ስመዋለሁ፣ አቅፈዋለሁ እና ይሄ ቃል is like a text ገባ። ለምሳሌ እኔ እናንተ በቴክስት ነው የተነጋገርነው አይደል? በቴክስት ተነጋግረናል፣ በስልክ አልተያየንም ነበረ እስከ ዛሬ ቀን ድረስ እኔ እናንተ እና አንተ ሪል መሆንህን አውቄ ነው እዚህ የደረስኩት። የእግዚአብሔር ቃል ልክ እንደኔ እንዳንተ እንደተቀያየር ነው ቴክስት ነው። ስለ ኢየሱስ ሞር እግዚአብሔር የነገረን ታሪክ እኮ ነው። እኔ ማለት እንደዚህ ነበርኩኝ፣ እንደዚህ ነኝ፣ እንደዚህ ነው የሚሆነው ብሎ ኤቭሪቲንግ ነግሮናል እና ይህ ቃል የምንይዘው ቃል ማለት ነው ምስጉን ነው፣ በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያሰላስላል። እሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋም እንደማይቋረጥ ዛፍ ይሆናል፣ የሚሰራው ነገር ሁሉ ይከናወንለታል ይላል እና የእግዚአብሔር ቃል እንድትወደው የሚያደርግህ ያ መንፈስ እና ለእኔ እዛ በጣም ትልቅ ሀፕን ያደረገው ነገር የእግዚአብሔር ቃልና የእግዚአብሔር መንፈስ በሙላት የተሞላውበት ቦታ ነበር። እንግዲህ ደቡብ አፍሪካ የሄድኩት ልክ ትምህርት ቤት ሲጨርስ የወንጌል አገልጋይ ሆናለሁ ብዬ ነው ያሰብኩት። በቃ ፓስተር ሆናለሁ፣ ቸርች ውስጥ አገልጋይ ሆናለሁ ብዬ አስቤ ነው የሄድኩት። ግን እንዳልኩህ ሞር ወደ ሰው አይደለም። ኦፍኮርስ ጌታ እኔን በጣም እየሰራኝ ነው። የጌታ ፍቅር በጣም እየነደድኩኝ ነው። ለጌታ ያለኝ ነገር ጌታን በጣም እየወደድኩት፣ ቃሉን እየወደድኩኝ መጸለይ ምን ማለት ይሄን በጣም እየወደድኩ መጣ። ግን የመድረክ አገልግሎትን ሳይሆን ሞር የፈለኩት የሰው አገልግሎት ክራይስት ሴንተርድ ፒፕል ፎከስ የሆነ አገልግሎት ማለት ነው። ክርስቶስን ወደጄ ሰውን በቃ ማገልገል፣ አንድ ሰውም ቢሆን የኔ ኦዲየንስ ነው ብዬ ማለት ነው። እንዳልኩ መንገድ ላይ መሰክራለሁ። ኖርማል ሆነ በቃ መንገድ ላይ መስክሬ ሰው ጌታን ተቀብሎ ቸርች ጋብዤው ምናምን መኖር ያ ኖርማል ነው። እኔ እዛ እየኖርኩ ማለት ነው። ከዛ እንዲሁም የሚገርም ነገር ትምህርቴን ጨርሼ ስራ አገኘው እዛ እና ቸርች ውስጥ ስራ አገኘው። ትምህርትም እንድቀጥል ምን እንድል ማለት ነው። እሱን እየተዘጋጀው ማለት ነው። ኤግዛክትሊ የዛሬ 18 ዓመት ማለት ነው ስራ አገኘው። ግን ጌታ ተናገረኝ ወደ ኢትዮጵያ ሄድ ብሎ ማለት ነው። ትራንስፖርት ራሱ የለኝም ነበር ኢትዮጵያ መመጣበት እና within a month time መመለስ አለብኝ። ከዛ እዛ ስራ የሰጠኝንም ሰው ነገርኩት። አይ ጌታ ወደ ኢትዮጵያ ሄድ ብሎኛል፣ ስለዚህ አም ሶሪ ስራውን አልቀበልም ስለው እንዴት እንደዚህ ትላለህ? ትንሽ ሰርተህ ሄድ እንጂ ምናምን እንደዚህ ሲለኝ ነው ጌታ ተናግሮኛል አልኩት። ትራንስፖርት የለኝም የምመጣበት እና ያው በእምነት ነው ሁሉ ነገር። እቃዬን አዘጋጃለሁ። የተማርኩባቸውን ትምህርት እንትኖች ሁሉ ሻንጣዬ ሞላ ምን አለ። ከዛ አንድ ቀን መንገድ ላይ የሄድኩ ያው ኢንተርኔት ወይ ትምህርት ቤት ነው የምጠቀመው ወይ ኢንተርኔት ካፌ ደግሞ አለ ያበሾች ቦታ። እዛ እየሄድኩ ያለ አንድ ሰው አገኘኝ። ከዛ አንድ ቀን እኛ ቸርች መታ አገልግለሃል አለኝ። አበሻ ነው። አዎ አልኩት።
ከዛ እሺ ምን አዲስ ነገር አለ ሲለኝ ኢትዮጵያ ላይ ሄድ ነው በዚህ ቀን ነው የሚሄደው ምናምን እያልኩ እየነገርኩት ኦኬ ምናምን አለኝና በቃ ሊባርከኝ ፈለገና ሞል ይዞኝ ሄደ። በቃ የምትፈልገው ነገር ግዛ አለኝ። ከዛ በቃ እርግጠኛ ነኝ አልኩት። ያው እንዲያውም አለና ሄደና ሻንጣ አመጣልኝ። ይሄን ሻንጣ ሙላ አለኝ። ከዛ ብዙ የምፈልገው ነገር የለም ምናምን እያልኩት ያው ትኬት ምናምን ችግር የለም እሱ ማለት ሙሉ ስምን ፓስፖርትን ምናምን አለኝና መቼ ነው የምትሄደው ምናምን ብሎ ትኬት ቆረጠልኝ። እና ትኬት ቆረጠልኝ፣ የሚያስፈልገኝን ነገር ገዛልኝ። ከዛ ትምህርት ቤት ድሮፕ ሲያደርገኝ በፖስታ ገንዘብ ሰጠኝ። በቂ ገንዘብ ነበረ ነው ማለት። ከዛ ጆሃንስበርግ መጣው። ጆሃንስበርግ ደግሞ እዛ ጓደኛዬ የተቀበለኝ ጓደኛዬ እሱ ቤት ቁጭ አልኩ። ከዛ እነሱ ቸርች አንድ እሑድ አገለገልኩ፣ እነሱም ባረኩኝ። ከዛ ኢትዮጵያ መጣሁ። ኢትዮጵያም ስመጣ አንድ ጓደኛዬ ቤት እኔ ኢየሱስ እንደምቀበል ነው መቀበል አለኝ። ኢየሱስ እንግዳዬ እንደሆነ ነው መቀበል አለኝ። በጣም ወደው ጓደኛዬ ነው። ከሱ ጋራ መኖር ጀመርኩ። ቸርችም ኢንቮልቭ ማድረግ ጀመርኩ። በጣም ፍሩትፉል ነበርኩኝ እዚህ መጥቼ። ይሄን አረጋለሁ ስለ ኦፍ ኮርስ አገለግላለሁ የሚል ኤክስፔክቴሽን ነበረኝ። ግን ላይፌ ምን የሆነ ቱን የሆነ የመጣው ምንድነው መሰለ ኦርፋኔጅ እሄዳለሁ በየቀኑ ከመንግስት ኦርፋኔጅ ጀምሮ የግል ኦርፋኔጆች ብዙ ነበሩ ያኔ። እና እዛ እየሄድኩኝ ቮለንቲር አደርጋለሁ። ልጆችን መዝሙር አስተምራለሁ፣ ቃል አስተምራለሁ። በቃ ብዙ ነገር ማድረግ ጀመርኩ ማለት ነው። ከዛ ቸርችም በጣም አክቲቭ ነበርኩኝ። ባይብል ስተዲ ነበረኝ ሰኞ ከጓደኞቼ ጋራ በጣም ደስ የሚል ፌሎሺፕ። ያን ያደረኩኝ 1 ዓመት ከ6 ወር አካባቢ በእንደዛ አይነት መንገድ ቆየው። ከዛ እግዚአብሔር በር ከፈተልኝና አሜሪካን ሀገር ስራ አገኘሁ። እና መጀመሪያም ሲጠይቁኝ እነዚህ ሰዎች ከኛ ጋር ማገልገል ትፈልጋለህ ወይ ምናምን ሲሉኝ ያው ጸለይኩበት። እግዚአብሔር ወደ ኢትዮጵያ ሄድ ብሎኝ እንዴት ነው ወደ አሜሪካ ደግሞ አሁን የምሄደው ብዬ አሜሪካ ሲባል ያው ደስ ይላል። ግን I took my time 1-2 ሳምንት ስጡኝ አልኳቸው። ጸለይኩበት፣ አሰብኩበት። አንዱ ጓደኛዬ የተቀበለኝ ያልኩ ጓደኛዬን ያማከርኩት እነዚህ ሰዎች እኮ እንደዚህ ያሉኝ ምናምን ስለው በጣም ጠቢብ ልጅ ነው። እሱም ነገረኝ አይ ቲንክ ጥሩ ነው ወደፊት ለምታገለግለው አገልግሎት ምናምን ውስጤም ሞላ። ከዛ ባይብል ስተዲ ያሉ ጓደኞቼ ነገርኳቸው። አሜሪካ ልሄድ ነው አልኳቸው። ከዛ ቪዛ አገኘ ሲሉኝ ነው አይ አላገኘውም ግን ልሄድ ነው ጌታ እንግዲህ በር ከፍቶልኛል። በቃ ቪዛውን ካገኘ በኋላ አሉኝ። አይ ጌታ ካለ እኮ ይሆናል የኛ ህይወት እኮ በእምነት ነው ብዬ ነገርኳቸው። ብዙ አላመኑኝም ብቻ። ከዛ እነዚህንም ሰዎች እሺ አልኳቸው። ኤምባሲም ሲሄድ ምንም የተለየ የተጠየቁት ጥያቄ የለም። ምን አለ ሳይሆን መልካም መንገድ ተብሎ መልካም ቆይታ ተብሎ ፓስፖርት ሲመለስልኝ ነው ትዝ የሚለኝ። በቃ በእግዚአብሔር ሐሳብ በእግዚአብሔር ምሪት ወደ አሜሪካ ሄድኩኝ። አሜሪካ የሄድኩኝ ቀን አሜሪካ የገባው ቀን ኢትዮጵያ እንደምመለስ ደግሞ አውቀው ነበር። ደሴም ዴይ ነው ማለት እግዚአብሔር ለሪዝን እና ለሲዝን ብቻ እንዳመጣኝ አውቀዋለሁ እዛ ማለት ነው። እንግዲህ አሜሪካ ውስጥ ወደ 45 ስቴት ሄጃለሁ። በጣም ብዙ ቦታዎችን አይቻለሁ። ከተለያየ ዓለም ልጆች ይመጣሉ፣ ህፃናት ኳየር እነሱን እመራ ነበረ። የሚገርም ኤክስፒሪየንስ ነበረኝ ማለት እሱ ራሱ በጣም ረጅም ነውና እዛ የነበረኝ ኤክስፒሪየንስ ልጆቹን በማገልገል ውስጥ ራሴን ያየሁበት እኔም ያደግኩበት የኢየሱስን ልብ ሞር የተማርኩበት ከዛ ክላሪቲ የሚያገኘውበት ኢትዮጵያ ስመጣ ምን እንደማደርግ ያው 10 ወር እዛ 2 ወር እዚህ የሆንኩ ነበረ ምሰራው። ከዛ በቃ ወሰንኩ መጨረሻ ላይ ጠቅልዬ በቃ ኢትዮጵያ ገብቼ አገለግላለሁ አልኩኝ። በጣም ክሊር የሆነ ቪዥን ጌታ ሰጠኝ። ሆፕ ፎር ዘ ፋዘርለስ የተባለውን ተቋም
እንድጀምር ልጆችን እንዳገለግል ለነሱ ድምጽ እንደሆን ጌታ ይሄን ቪዥን በልቤ ያስቀመጠ በቃ እሱም ፕሮቫይድ ያደረገ ያለኝን ነገር ሰጥቼ ጀመርኩ ጌታ ደግሞ ባርኮት እዚህ ደርሰናል አገልግሎት ለረጅም ጊዜ ሳስበው አገልግሎት ስፔል የሚደረገው WORK ነው እል ነበር ወርክ ነው ስራ ነው እል ነበር እና it's a lot of work ብዙ ስራ ነው ግን አገልግሎት ስፔል የሚደረገው it should be JOY ነው joy ነው በሐሴት ነው ማገልገል ያለብን በደስታ ነው አምላክህን በደስታ ማገልገል አለብህ እና ስራ የሚሆነው አንተ ስታመጣው ነው ሪሶርሱን አንተ ስታመጣ ሐሳቡን አንተ ስታመጣ ምን ስትል ማለት ነው ደስታ ግን የሚሆነው እግዚአብሔር ባንተ ውስጥ አልፎ ሲሰራ ነው በቃ የሚገርም ነገር እኔ በጣም አሪፍ ሰው ስለሆንኩ አይደለም እግዚአብሔር ይሄን ስራ የሰጠኝ ወይ ጥሩ ኮኔክሽን ስላለኝ ምናምን ቀልጣፋ ሰው ስለሆንኩ ምናምን አይደለም እኔ እሺ ስላልኩኝ ነው እግዚአብሔር እሺ አገኘና በእኔ ውስጥ ሆኖ ይሰራል ማለት ከጌታ ውጪ ልሞክር ብል ማለት ነው ምንም ነገር እኔ ሰክሰስፉል ሰው አይደለሁም እና ልክ ትልቅ ከባድ የሚባል በእኔ አይነት ያጋጥመኝ እደነግጥ ነበር ምን ይሆናል ምን አደርጋለሁ ምናምን አይምሮዬን ምናምን ለመጠቀም ከዛ ግን ተርኒንግ ፖይንት ያገኘሁት ምንድነው ተንበርከክ ማለት እግዚአብሔር አንዳንድ ጊዜ ሃርድሺፕን በህይወትም ያመጣብህ እሱ ፊቱን እንድታየው ነው እና ብዙ ስትራቴጂ ስላወጣህ አይደለም ብዙ ቦታ ሄደ ስለዞርክ አይደለም ምን ስላልክ አይደለም የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን ያለው ነህምያ የሰማይ አምላክ እሱ እግዚአብሔር እሱ ነው የሚያከናውነው እሱ ነው የሚሰራው እኛ ተነስተን እንሰራለን የሱ ኮወርከርስ ነን ማለት ነው ገባ እና የሆነ ነገር ፈልጌ እንደዚህ አርጌ ምናምን የምለው ነገር ድሮውን በጣም ጭንቅ የሆነብኝ ነበር አሁን ለምሳሌ እኛ የምንሰራው ስራ ላይ ፈንድሬዝ አድርገን ነው የምንሰራው አይደል ፈንድሬዝ it should be a fundraising ነው እኔ የምለው actually ይሄ fundraising ሳይሆን fundraising ምን ማለት መሰለ ለምሳሌ እኔ የምሰራውን ስራ በደንብ በነግርህ እና ዋው የምትሰራው ስራ በጣም ደስ ይላል ስትለኝ ና አብረን እንስራ ማለት ነው ና እኔ እናንተ አብረን እንስራ ይሄ በላይ ስራ አይደለም የበላይና የጓደኞቹ ስራ ነው መሆን ያለበት የበላይና የአማኞች ስራ ነው መሆን ያለበት so I am inviting people እዚህ ስራ ውስጥ ማለት ነው ስራ ግን የሚሆነው ምንድነው በቃ እንደዚህ ተናግሬ ምን ብዬ የምትለው ነገር ነው ማለት ነው ስለዚህ ለኔ ተርኒንግ ፖይንት የሆነው የጌታን ፊት በመፈለግ ነው በቃ እኔ የምሰራው ስራ አብረውኝ የሚያገለግሉ ሰዎችን by the way የምጠይቃቸው ነገር እዚህ ስራ ኢንተርቪውም ሳደርግ እዚህ ቦታ ላይ መጽሐፍ ቅዱስ እናነባለን እንጸልያለን እና ይሄ ስራ በጭንቅላት ብቻ የሚሰራ አይደለም መንፈሳዊም ስራ ነው እና do you like ይሄን ካልቸር ብለን እንጠይቃቸዋለን እና ሁሉም yes ብለው ነው የሚመጡት እና ስትጸልይበት ይሄ ስራ የጌታን ፊት ስትፈልግበት የእግዚአብሔርን ሐሳብ ለማስቀየር ሳይሆን ጌታ ሆይ የሰጠኸኝ ስራ ይሄ ነው ዳይሬክሽን ስጠኝ እኮ ትለዋለህ እና ዳይሬክሽን ይሰጣሃል ይመራሃል ይሄን አርግ ይላል ላይክ ለምሳሌ አንድ ቀን ምን አደረገ መሰለህ ሁሌ የሚሄድባት መንገድ አለች ከቤት ወጥቼ እንደዚህ የሚሄድባትና የዛ ሳምንት አንድ ጓደኛዬ ነበር እኔ ቤት ውስጥ የሳምንት እኔ ጋር ነበርና ጧጧት አብሬው ነው ወደ ስራ መሄድ እና መንገድ ቀየርኩ የዛ ቀን እንግዲህ ከኛ ቤት ለመውጣት አትሊስት 3 መንገዶች አሉ ወደ ሜን ሮድ የሚያወጡ
እና አንድ ቀን መንገድ ቀይሬ ሲሄድ የሆነ ልጅ አረፋ እየደፈቀ መንገድ ላይ አገኘን ማለት ነው። ወረድኩ። ከዛ አየሁት። ከዛ በኋላ ወደ ጎን ነገር አደረኩት። ከዛ መኪና ውስጥ አደረኩትኝና ጤና ጣቢያ ልውሰደው አልኩኝና እዛው አካባቢ ጤና ጣቢያ ነበረ። ወሰድኩት። ጤና ጣቢያ የሆነ ነገር አደረጉለት። ከዛ በኋላ ቢሮ ወሰድኩት። ከቢሮ ደግሞ ሌሎች አብረውኝ የሚያገለግሉ ልጆች ሂዱና በቃ ጠውት፣ ልብስ ስጡት ምናምን አልኳቸው። ከዛ ልብስ ሰጡት፣ አበሉት ምናምን። ከዛ ያ ልጅ ማውራት ጀመርኩ ማለት ነው። እና ያ ልጅ ምን አለኝ፣ ከኔ ጋር የነበረው ጓደኛዬ እንዴት መንገድ ቀየርክ አለኝ። ሁል ጊዜ የምንሄድባት መንገድ አለች፣ እንዴት ቀየርክ ሲል አይ ዶንት ኖ ዩዥዋሊ የሚሄድበት መንገድ አለ። አየህ የእግዚአብሔር መንፈስ ሲያ በቃ መሪንም ይቆጣጠራል ማለት እኮ ነው። ሰምታይምስ ላይክ ለምሳሌ ከመንገድ ሁሉ ቀርተህ የምታውቅበት ቀን እኮ ይኖራል። የማታውቀው ነገር ሁሉ ይኖራል። በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው። በእውቀት የሚመሩ አይልም እኮ በጣም በሚገርም ምርምር የሚመሩ ሰዎች አይደለም የሚለው፣ በእግዚአብሔር መንፈስ የሚመሩ እና በእግዚአብሔር መንፈስ መመራት it should be like GPS። ዛሬ አንተ ጋር የመጣሁበት GPS ልክ እንደዛ ህይወታችን በሙሉ ጌታ ሆይ ምን አደርግ ዘንድ ትወዳለህ? በቃ መጠየቅ እኮ ነው። ደን የእሱን ድምፅ መስማት ነው። እና ባገኘን በታላቅ መከራ ረዳታችን ነው። ምድር ብትናወጥ ተራሮችን ወደ ባህር ቢወሰዱ እኛ አንፈራም። እኔ እንዲህ ነው ብዬ ብነግርህ ቃላቶች ትክክለኛ ቃላቶች ላይኖሩ ይችላሉ፣ ወይም የሚሰራቸውን ነገሮች ልነግርህ እችላለሁ። ካውንስለር ነው፣ መሪ ነው፣ ምን ልልህ እችላለሁ። ግን በአጭሩ ለመናገር እኔ ጓንት ነኝ። ጓንት፣ የእጅ ጓንት ግላቭ፣ እሱ ደግሞ እጅ ነው እና መንፈስ ቅዱስ በእኔ ውስጥ ይኖራል እና እኔ መንፈስ ቅዱስ ማደሪያ ነኝ። እኔ የጌታ መንፈስ ማደሪያ ነኝ፣ ቤተ መቅደስ ነኝ እና ቅዱሱ መንፈስ በእኔ ውስጥ ለማደር ፈለገ እና መንፈስ ቅዱስ ለእኔ በቃ he's a person living in me። እኔ ቦዲው ነኝ። በቃ እሱ ማድረግ የሚፈልገውን በእኔ ብርቱ የሆነው እርሱ በእኔ ውስጥ ትልቅ ነገር አደረገ እንዳለች በቃ ብርቱ የሆነው እሱ እዚህ ውስጥ አለ እና በሱ እንኖራለን፣ በሱ ማንነታችንን እናገኛለን። እኔ ከሱ ውጪ ምንም ነኝ። እኔ የሞትኩ ሰው ነኝ እና ቃላት የለኝም። እሱ እንዲህ ነው ብልህ ማን ነው ላልከኝ ነገር አምላኬ ነው፣ አባቴ ነው፣ መሪዬ ነው፣ አስተማሪዬ ነው። ግን በቃ እሱ እዚህ ውስጥ ይኖራል እና እኔ ጓንት ነኝ፣ እሱ እጁ ነው። ልክ አሳ ከውሃ ከወጣች አትኖርም። ያው እኔ ኩሪፍቱ ስለኖርኩ ሌክ አለ ግቢያችን ውስጥ አሳ እናጠምድ ነበር እና ልክ አጥምደሃት ልክ ስታወጣት ትንሽ እንደዚህ ትነቃነቃለች። ትንሽ ከቆየች በኋላ ጋን በጣም ነው የሚሸተው አሳ ታውቃለህ። ገና ሳትበላው በፊት ያለው ገና እንዳወጣው ይትሶኬ፣ ግን በቃ ጸጥ ካለች በኋላ የአሳ ሽታ ልነግርህ አልችልም። እና ከጌታ ውጪ የኔ ህይወት አሳ ከውሃ ወጥታ እንደምትሸተው መኖር እንደማትችል ዴድ እንደሆነች ልክ እንደዛ ናት ብዬ ነው የማስበውና ያለ መንፈስ ቅዱስ ያለ ጌታ ይሄ ህይወት just ተራ ነው። ምንም ነገር ቢኖርህ ማለት ነው ተራ ነው። እንደምፈራው ነገር ምንድነው መሰለህ? ጌታ ላልጠራኝ ነገር ስኬታማ እንዳልሆን። በቃ ጌታ የጠራኝ አሁን የምኖረው ህይወት ትተህ በቃ የሆነ ደግሞ ሌላ ነገር አድርግ ቢለኝ በቃ I want to do that። ቧንቧ ሰራተኛ ከሆነ ጌታ እንደሆነ የሚፈልገው ጌታ የሚፈልገው ቧንቧ ሰራተኛ ከሆነ ቧንቧ ሰራተኛ ሆነ መኖር ይሻላል። ጌታ የሚፈልገው እሱ ሆኖ እኔ
ነጋዴ መሆን ማለት ነጋዴ መሆን ኃጢአት ነው ማለት ሳይሆን ግን ላልተጠራውበት ነገር ቦታ መገኘት አልፈልግም። በቃ መንፈስ ቅዱስ ያለበት ቦታ እሱ የሚመራኝ ቦታ ላይ መገኘት ፈልጋለሁ። ደግሞ ወደው እሱ ያውቃል። I don't think እሱ የሚወደኝን ያህል የምወደው አይመስለኝም እና እንደምወደው እሱ ያውቃል። እኔ ብደመም ይሻላል። ይሄ ቃላት አይገልጠውም። እኔ የምኖረው የፍቅር ምላሽ ይመስለኛል። ለሱ ያለኝ ፍቅር ምላሽ የኤማውስ መንገደኞች አብሯቸው ይሄድ ነበር እና አብሯቸው ሲሄድ ልባቸው ይቃጠል ነበር። ከዛ ናግባ አሉት፣ ገባ። ከዛ ለእንጀራን አንስቶ ቆርሶ ሲሰጣቸው አይናቸው ተገለጠ፣ ማን እንደሆነ አወቁት። እቺ ናት ሰከንዷ። በዚች መገለጥ ተመልሰው ሄዱ። ቀኑ ሙሉ የተጓዙበትን መንገድ ሌሊቱ ሙሉ ሲሄዱ አደሩ። አየነው ብለው ተናገሩ። ከእንደገና ተገለጠላቸው ይላል። እቺ መገለጥ I think የላይፍ ታይም ጀርኒ ናትና የኔ የፍቅር መገለጫ ስራዬ ይሁን ማለት የኔ ቃላት ብዙ it's not good enough። ህይወቴ መስዋዕት ይሁን በቃ ምኖረው ህይወት ኢየሱስ እኔ ላይ በቃ ይታይ። እሱ እርቃኑን ነው የተሰቀለው። ለኔ ሀፍረቱ ነው መስቀል ላይ ማለት ነው። እና ለኔ የሆንከው በመስቀል ላይ የሆንክልኝ ነገር እኔ መሆን አልችልም። እና ምን ልሆንልህ ስል በቃ ልኖርለት ሁሉ ጊዜ 24/7 ስተኛ አንተን ላስብ። እኔ እወድሃለሁ። በህይወቴ ያው ብዙ ቆንጆ ቃላት የለኝም፣ ግን በቃ ህይወቴ ይናገርልህ። ኢየሱስ ምን አድርጎልሃል ማለት ቢዘረዘር አያልቅም። ግን ምን አድርጎሃል ብትለኝ ልጅ አድርጎኛል፣ አዶፕት አድርጎኛል። የእግዚአብሔር ልጅ ነኝ እኔ። አሁን የኔ ልጅ አለ፣ 2 ልጆች አሉኝ። እኔና ባለቤቴ አዶፕት አድርገናቸው ነው። እና እነዚህ ልጆች የኛን ዲኤንኤ አይመስሉም። እና እነዚህ ልጆች እኛ ህይወት ላይ ግራፍት ሆኑ ማለት ነው፣ ተጣበቁ። ዲኤንኤያቸው እኛን ባይመስል ባህሪያቸው ግን እኛን እየመሰለ ነው። የኛን ድምጽ ያውቃሉ፣ የኛን መውጣት መግባት ያውቃሉ። እና እነዚህ ልጆች የአባታቸው ስም የኔ ነው እና አባታቸው ነኝ። እና ያንን ሳስብ ኢየሱስ ምን አድርጎሃል ብትለኝ ልጅ አድርጎኛል። ወራሽ ናቸው የኔ ልጆች። የኔ የሆነው ነገር ሁሉ የነሱ ነው። እኔ ወራሽ ነኝ። የአባቴን ስራ እየሰራው ነው ያለሁት እዚህ ስለዚህ ምን አድርጎልሃል ካልከኝ ለልጄ ቁርስ ምሳ ራት ሰጣለሁ፣ ትምህርት ቤት አስገባለሁ። እነዚህ ነገሮች በሙሉ ምን እንዳደረኩ አይቆጠርም። ትልቁ ነገር ልጆቼ የኔ ልጆች ናቸው። የኔ ምላቸው በመድር ላይ 2 ልጆች እነዚህ ናቸው። አሁን
ስለዚህ እግዚአብሔር ልጅ አድርጎኛል እና ትልቁ ነገር እሱ ነው ብዬ ነው የማስበው። ሁላችንም የምንሮጥበት ነገር አለ፣ ግን ፖዝ ብናደርግ እኔ የምለው አንተ በእግዚአብሔር አምሳል የተሰራህ ነህ። ከመወለድ በፊት እናትህ ሆድ ውስጥ ሆነሽ ውሃ ሆነሽ እያለ እግዚአብሔር ግን ፈጠረሽ፣ ፎርም አደረገሽ። አንቺን የሚመስል ሰው እዚህ ምድር ላይ የለም ምንም። በቃ በፊትህ፣ አይንህ፣ ፀጉርህ በቃ you are unique, wonderfully and fearfully made። ግሩምና ድንቅ ሆነ የተሰራ በእግዚአብሔር የተሰራሽ ሰው ነሽ። ያ አምላክ የሰራህ ከሰማይ ወደ ምድር መጥቶ በበረት ውስጥ ተወልዶ እንደ ሰው ኖሮ የባሪያን መልክ ይዞ በመስቀል ላይ ተንጠልጥሎ ሞተ። በሶስተኛው ቀን ተነሳ፣ ወደ ሰማይ አረገ፣ ደግሞ ተመልሶ ይመጣል እና የዘላለም ሕይወት ሊሰጥህ ይፈልጋል። በራስህ የምትሮጠው ያለ ዓላማ የምትኖረው ሕይወት ከንቱ ነው። ስለዚህ እግዚአብሔር በሰማይ መኖሪያ በምድር ደግሞ ፐርፐዝ ሊሰጣችሁ ስለሚፈልግ ይህንን ጌታ እንድታውቁት ጠይቃችኋለሁ።